ራስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የፍርሰው ህወሓት ዘረ ኢትዮጵያ የተባለውን ሁሉ ኃይል ከውስጥና ከውጭ በማሰባሰብ ለሌላ ጦርነት ሰፋፊ ዝግጅቶችን ያደረገ መሆኑ ተገለጸ። በአዲስ አበባ በተካሄደው የስምረት ፓርቲ ስብሰባ በፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሚመራው ጊዜያዊ አስተዳደር የካቢኔ አባላት የሆኑና ከትግራይ ውጭ የሚገኙ አባላት መሳተፋቸው ታወቀ። ሻቢያ ሱዳኑን በከፊል የሚመሩትን ጀነራል ሐሚትን ከባድ ማስጠንቀቂያ ተላልፎ የፖርት ሱዳኑን የአልብርሃን አየር ማዘዣ ወደ አስመራ አዝሮታል ተባለ። አሁን ላይ የፈጥኖ ድራሹ መሪ መሐመድ ዳጋሎ ምላሽ እየተጠበቀ ነው። ከውጭ ሩሲያ ጦር በአንድ ጀንበር 499 ሰው አልባ አውሮፕላኖችንና ሚሳኤሎችን የተሳተፉበት የተደራጀና ከባድ ጥቃት በዩክሬን ላይ መፈጸሙ ተነገረ። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህና ሌሎችም ዜናዎች አካተናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም $2000 ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያ ከኢትዮጵያ ፌዴራል ፖሊስ የተሰጠ ወቅታዊ መረጃ። በትላንትናው ዕለት በአዲስ አበባ ስቴዲየም በሲዳማ ቡናና ወላይታ ዲቻ መካከል የኢትዮጵያ ዋንጫ ፍጻሜ እግር ኳስ ውድድር መካሄዱ ይታወሳል። ሁለቱን ክለቦች ለመደገፍ ከሐዋሳ ከወላይታ ሶዶና ከአካባቢ የመጡ በርካታ ደጋፊዎች መካከል አለመግባባት በመፈጠሩ ጨዋታውን በዝግ ስቴዲየም እንዲካሄድ ተደርጎ ፖሊስ በደጋፊዎች መካከል ይፈጠር የነበረውን ግጭት በማስቀረት አስፈላጊውን ወቅታዊና ሕጋዊ ተግባር በመፈጸም ሕግና ስርዓት አስከብሯል። ነገር ግን የሀገራችን ሰላምና መረጋጋት የሚመራቸው በሀገር ውስጥና በውጭ ሀገራት ያሉ አካላት ተናበው የሰዎች ሕይወት እንዳለፈ አስመስለው በመዘገብ ግጭት ለማባባስ እየሞከሩ እንደሆነ ታዝበናል ብሏል። ፖሊስ ግጭቱን ለማባባስ ሲንቀሳቀሱ የነበሩ ውስን ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ሲሆን ውጤቱንም በየጊዜው ለህዝብ ይፋ ያደርጋል ብሏል። ከዚህ ውጭ በአንድም ሆነ በሌላ መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሐሰተኛ መሆኑንና በአንድም ሰው ላይ የምትም ይሁን የአካል ጉዳት ያልደረሰ መሆኑን አረጋግጧል። ስፖርት በባህሪው የተጣላን የሚያቀራርብ ሆኖ ሳለ በሁለቱ ደጋፊዎች መካከል የተፈጠረው አለመግባባት ወደ ሌላ እንዳይሰፋ ፖሊስ በወሰደው ህጋዊ እርምጃ ግጭቱን ተቆጣጥሯል። ይሁን እንጂ በሐሰተኛ ወሬ ህብረተሰቡን ወደ ግጭት እንዲያመራና የህዝብ አለኝታና ጠባቂ የሆነውን ፖሊስ ስም ለማጉደፍ በሚንቀሳቀሱት ላይ ፖሊስ ጥብቅ ህጋዊ እርምጃ እንደሚወስድና በቀጣይም ስፖርቱ ለእንዲህ አይነቱ ስርዓት አልበኝነት ተገዢ እንዳይሆን ፖሊስ ከሚመለከታቸው አጋር አካላት ጋር ተቀራርቦ እንደሚሰራ ያስታውቃል ሲል በመግለጫው አመላክቷል። በተያዘ ትላንት የወላይታ ዲቻ እግር ኳስ ቡድን ከሲዳማ ቡናቻው ጋር የነበረውን የኢትዮጵያ ዋንጫ ፍጻሜ ጨዋታ ላይ ያለ ደጋፊ በዝግ ስቴዲየም እንዲደረግ ከመወሰኑ ጋር በተያዘም በተለያዩ ማህበራዊ ሚዲያዎች በጸጥታ ኃይሎች ደጋፊዎች ተገደሉ እየተባለ መረጃዎች ሲሰራጩ ነበር። ነገር ግን ክለቡ መረጃዎቹ ውሸት መሆናቸውና አንድም ደጋፊ አለመሞቱን ለምንጮች ገልጿል። ምንጮች በዛሬው ዕለት ባደረጉት ተጨማሪ ማጣራት በርካቶች በማህበራዊ ትስስር ገጾች የተቀባበሉትና
ሞቶ ወይም ተገደለ የተባለው ወጣት ጉዳይ ሐሰተኛ መረጃ መሆኑን ወጣቱ በህይወት መኖሩን ከራሱ አንደበት አረጋግጧል። በፎቶው የሚታየውና ተገደለ ወይ ሞተ ተብሎ በስፋት በማህበራዊ ሚዲያ የተወራበትን ወጣት አብዮት ጮሎ መልስ ሰጥቷል። የወላይታ ዲቻ ቀንደኛ ደጋፊ በሆነም በጨዋታው ዕለት ማግስት የሁለተኛ ዲግሪ መመረቂያ ጽሑፌን በማቀርብበት ዕለት ስለነበር ወደ አዲስ አበባ አልሄድኩም ያለው አብዮት፣ ነገር ግን ከጨዋታው መጠናቀቅ በኋላ በበርካታ የማህበራዊ ሚዲያዎች ፎቶ እየተሰራጨ በጸጥታ ኃይሎች ተገድሏል የሚል መረጃ ደጋግሜ ስመለከት በጣም ነበር የነገጥኩት ብሏል። በወላይታ ዲቻ ስፖርት ክለብ ማሊያ የተነሳውና ብዙ የማህበራዊ ሚዲያዎች ያሰራጩት ፎቶ የራሱ ቢሆንም ፎቶውን ግን የተነሳው ትላንት እንዳልነበር አረጋግጧል። አሁን ላይ እኔም ተረጋግቻለሁ የሚለው ወጣት አብዮት በወቅቱ ወደ እናቴ ስደውል ሞቷል ተብላ እያለቀሰች ነበር፣ ነገር ግን ቤተ ዘመድ ለቅሶ ከመቀመጡ በፊት እናቴና ቤተሰቦችን አረጋግቻለሁ ሲል ለምንጮች ተናግሯል። እኔ ሞቷል እየተባለ ፎቶ በተሰራጨበት ማግስት የሁለተኛ ዲግሪ መመረቂያ ጽሑፌን ያቀረብኩበትና መመረቄን ያረጋገጥኩበት ነበር። ፈታኞቼና አማካሪዎቼ በተረጋጋ መንፈስ ጥናታዊ ጽሑፌን እንዳቀርብ አግዘውኛል ሲል ተናግሯል። ዲሞክራሲያዊ ስምረት ትግራይ ፓርቲ የመጀመሪያ ስብሰባውን በአዲስ አበባ አካሄደ። ሰኔ 1 2017 ዓ.ም በተካሄደው ስብሰባ ጌታቸው ረዳን ጨምሮ የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጄኔራል ጻድቃን ገብረትንሳኤ እንዲሁም ፕሮፌሰር ክንዳያ ገብረሕይወት ተገኝተዋል። ስብሰባው ክልላዊና ሀገራዊ አሁናዊ ሁኔታ፣ የፓርቲው ምስረታ ሂደት፣ የፓርቲው ረቂቅ ፕሮግራምና መተዳደሪያ ደንብ እንዲሁም ማኒፌስቶ ላይ ውይይት ተደርጎበታል። በተነሱት ሁሉም አጀንዳዎች ላይ መግባባት እንደተደረሰም ከፓርቲው የተገኘው መረጃ አመላክቷል። ፓርቲው ውይይቱን ሲቋጭ የቀጣይ ትግል የትኩረት አቅጣጫዎች ያስቀመጠ ሲሆን በአጭር ጊዜ መሰረታዊ ለውጥ ለማምጣት ከሁሉም ለውጥ ፈላጊ ኃይሎች ጋር በጋራ እንደሚሰራ አስታውቋል። ፓርቲው እቅዶቹ ለማሳካት ወጣቶች፣ ምሁራንና ሴቶች ለማሳተፍ ልዩ ትኩረት እንደሚሰጥ ገልጿል። በአዲስ አበባ በተካሄደው የስምረት ፓርቲ ስብሰባ በፕሬዚዳንት ሌተናል ጄኔራል ታደሰ ወረደ በሚመራው ጊዜያዊ አስተዳደር የካቢኔ አባላት የሆኑና ከትግራይ ውጭ የሚገኙ አባላት መሳተፋቸው ታውቋል። በስብሰባው የተሳተፉ የካቢኔ አባላት ወይዘሮ ሰብለ ካሳይ የሲቪል ሰርቪስ ኮሚሽን ኃላፊና ወይዘሮ አልማዝ ገብረ ጻዲቅ የኢንዱስትሪ ቢሮ ኃላፊ እንደሆኑ ለመረዳት ተችሏል። የህወሓት ቡድን ስራ አስፈጻሚ እንደሆኑ የሚነገረውና የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ስብሰባ ረግጠው መውጣታቸው ተሰማ። የህወሓት አመራሮች የጄኔራል ታደሰን ጨምሮ ከሰሞኑ ስብሰባ ተቀምጠው እንደነበር ምንጮቻችን የጠቆሙ ሲሆን በስብሰባውም የፈረሰው ህወሓት አመራሮች ጄኔራል ታደሰን ሲወቅሱት እንደነበር ተገልጿል። በዚህም ጄኔራል ሲወቀሱበት የነበረው ጉዳይ የእኛን ሀሳብ አትደግፍም፣ ሁልጊዜ ትቃረናለህ፣ ተቃርነህም ትቆማለህ በማለት ሲሆን ጄኔራሉም ወዲያውኑ ምላሽ እንደሰጡ ምንጮች አብራርተዋል። ጄኔራል ታደሰ ወረደ በእኛ መንገድ አልሄድም ካልክ አዎ ዛሬ ነገ ከነገ ወዲያ ወደ እናንተ አልሄድም፣ በራሴ መንገድ እሄዳለሁ፣ የትግራይ ህዝብ አደጋ ላይ ነው ሲሉ ምላሻቸውን ሰጥቷል። አክለውም አዎ ወደ አደጋ እየገባን ነው፣ ግን ወደ አደጋ የሚያስገባው ማን ነው? እኔ ነኝ፣ እናንተ ሰዎች አይደላችሁም። ስለዚህ ከቻላችሁ ቆም ብላችሁ ማሰብ ጀምሩ ብሏቸዋል ተብሏል። በመጨረሻም ጄኔራል ታደሰ ህወሓትን በጣም ዘግይቷል፣ ግን አሁንም አልረፈደም በማለት ስብሰባውን ረግጠው መውጣታቸውን ምንጮች ገልጸዋል። ህወሓት ከስሮ የከሰመ ቢሆንም ሀገር በታኝ ተልዕኮ ያነገበ የኢትዮጵያ ጠላት እንደመሆኑ መጠን በትውልዱ ውስጥ አስርጾ የቆየው መርዘኛ አስተሳሰብ በቀላሉ የሚጠፋ አይሆንም ሲሉ አምባሳደር ሱሌማን ደደፎ ተናገሩ። አምባሳደሩ ቡድኑ በህግ ቢሞትም አይዲዮሎጂውን የተሸከሙ አባላት አሁንም ድረስ በህግ ተጠያቂ ባለመደረጋቸው በነጻነት የተንቀሳቀሱ አዳዲስ አደረጃጀቶች እየፈጠሩ አዳዲስ አጋሮችም እያፈሩ ይገኛሉ ብሏል። ጸረ ኢትዮጵያ የተባሉን ሁሉ ኃይል ከውስጥና ከውጭ ማሰባሰብ ለሌላ ጦርነት ሰፋፊ ዝግጅቶችን እያደረጉ ናቸው። አምባሳደር ሱሌማን ስለዚህ በህወሓትና በወልቃይት ጉዳይ ላይ የሚፈጸመው ስህተት የማይጠገን የሀገራዊ ህልውና ኪሳራ የሚያስከትል በመሆኑ ከወዲሁ አስቀድሞ መከላከል ያስፈልጋል ሲሉ በማህበራዊ ትስስር ገጻቸው አስፍሯል። አምባሳደሩ ይህን ይበሉ እንጂ ሚስጥሩ የተጋለጠባቸው የህወሓት አክቲቪስቶች ቡድናችንን ለምን ነካህ በማለት በአምባሳደሩ ላይ የስም ማጥፋት ከጀመሩት መካከል ስታሊን ገብረስላሴ የተባለው ግለሰብ አንዱ ነው።
ግለሰቡ በትግራይ ክልል ጦርነት እንዳያባራና ከ1 ሚሊዮን በላይ ሰዎች በህግ ማስከበሩ ሂደት እንዲቀጠፉ በማድረግ ግንባር ቀደም ጦርነት ጠማቂና ቀስቃሽ እንደነበር የዚሁ ሰለባ የሆኑ ወላጆች ሳይቀሩ እየወነጀሉት ይገኛሉ። ይሁን እንጂ ስታሊን የተባለው የፈረሰው ህወሓት አክቲቪስት ቡድኑ የሰራውን ወንጀል ወደ ጽድቅ ለመቀየር አስመራ ድረስ ተልዕኮ ተሰጥቶት የሄደና የዘር ማጥፋት ወንጀል ፈጽሞብኛል ሲለው የነበረውን ሻዕቢያን በማሞካሸት ለህወሓት ያለውን ታማኝነት ሲያሳይ ሰንብቷል። ግለሰቡ አሁን ላይ በትግራይ ምሁራኖችና በዲያስፖራ ማህበረሰብ እጅግ ከተጠሉና በወንጀል እንዲጠየቁ ከሚፈለጉ ግለሰቦች መካከል አንዱ እንደሆነ እየወጡ ያሉ መረጃዎች አመላክተዋል። ግራ የተጋባው ሻዕቢያ ራሱን ቅርቃር ውስጥ መክተቱ ቀጥሎበታል ተባለ። ዛሬ የወጡ ያሉ መረጃዎች ሻዕቢያ ሱዳን በከፊል የሚመሩት ጀነራል ሐሚትን ከባድ ማስጠንቀቂያ ተላልፎ የፖርት ሱዳን አልቡርሃንን አየር ማዘዣ ወደ አስመራ አዝሮቷል ተብሏል። በዚህ መሰረት አልቡርሃን ከሐሚቲው አርኤስኤፍ ጦር ጥቃት የተረፉ እጅግ ጥቂት የጦር ጀቶችን ወደ አስመራ የአየር ማረፊያዎች አሸጋግሯቸዋል ተብሏል። ከባድ የድሮን ጥቃቶች በአልቡርሃን ጦርና የጦር መሳሪያዎች ላይ እየፈጸመ የሚገኘው የሱዳን ፈጥኖ ድራሽ ጦር አርኤስኤፍ ይህን ተከትሎ ያለምንም ጥርጥር አስመራ፣ ምጽዋና ሌሎች የሻዕቢያ የጦር ካምፖችን በቀጥታ ታርጌት አድርጎ የድብደባ ስራ መጀመሩ አይቀሬ ሆኗል ተብሏል። እንደ ምንጮች ገለጻ ሻዕቢያ በአሁኑ ሰዓት የኢትዮጵያን ጉዞ ወደ አሰብ እንዲሁም ኢሳያስን የመደብሰስ ፕሮጀክት ተከትሎ እጅግ የሚባል መደናበር ውስጥ የሚገኝ ሲሆን የእውር ድንበር እርምጃዎች ውስጥ ዕለት ከዕለት እየተዘፈቀ ይገኛል ተብሏል። የሱዳን ወታደራዊ ሽግግር ምክር ቤት ኃላፊና የሱዳን ጦር አዛዥ ሌተናንት ጀነራል አብዱልፈታህ አልቡርሃን በጀነራል መሐመድ ሐማዶን ዳጋሎ የሚመራው የሱዳን ፈጥኖ ድራሽ ወይም አርኤስኤፍ እየሰነዘረ ካለው የማያባራ የድሮን ጥቃት ለመዳን ይህንን ውሳኔ መወሰኑ ምንጮች ገልጿል። ባሳለፍነው ሳምንት ኤርትራ በሱዳን የእርስ በርስ ጦርነት በቀጥታ ተሳታፊ መሆኗን በመግለጽ ኤርትራ ውስጥ ሳይቀር ዘልቀን በመግባት ጥቃት ለመፈጸም እንገደዳለን የሚል ዛቻ የተቀላቀለበት መግለጫ ላወጣው ለሱዳን ፈጥኖ ድራሹ ድጋፍ ኃይሎች አዛዥ ጀነራል መሐመድ ሐማዶን ዳግሎ መረጃ በሀገሪቱ ላይ ለሚወሰዱት እርምጃ እንደ መልካም አጋጣሚ የተቆጠረ ነው። በዚህም በኤርትራ አየር ኃይል ማዘዣና ባህር ኃይል ላይ ወሳኝ የድሮን ጥቃት ከሰሞኑ ይጠበቃል እየተባለ እንደሆነ መረጃዎች አመላክተዋል። በሌላ ዜና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተከበረው 34ኛው የኤርትራ ነጻነት በዓል ላይ ኦሮሞማን አስመልክተው ያደረጉትን ንግግር አጥብቀው በማውገዝ ግልጽ ደብዳቤ ለጻፉት የኦሮሞ ምሁራን የኤርትራ መንግስት ምላሽ መስጠቱ ተገለጸ። 85 የሚሆኑ ምሁራን የፕሬዝዳንቱ ንግግር የኦሮሞን ሕዝብ ለአደጋ የሚያጋልጥ ነው በማለት በጽኑ አውግዞ ነበር። በአሜሪካ፣ አውሮፓና አውስትራሊያ የሚገኙ የኦሮሞ ምሁራንና ባለሙያዎች በጋራ በጻፉት ግልጽ ደብዳቤ ነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያደረጉትን ንግግር አጥብቀው ያወገዙት። በደብዳቤው ላይ የፈረሙት 85 ምሁራን በግልጽ ደብዳቤው ፕሬዝዳንቱ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኦሮሞ ማንነት ላይ የተፈጸመውን ጥቃት አጥብቀን እናወግዛለን ብሏል። በፓርቲ ላይ ያተኮረ የሚመስለው ንግግሩ በኦሮሞ ማንነት ላይ ያተኮረ ነበር ብሏል ምሁራኑ። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ለኦሮሞ ምሁራን ውግዘት በኤክስ ገጻቸው በሰጡት ምላሽ ደብዳቤው በሚያሳዝን ሁኔታ በስህተት የተሞላ እንዲሁም ከባድና ከእውነት የራቁ ወንጀላዎችን የያዘ ነው ብሏል። የደብዳቤው አዘጋጆች ወይም የኦሮሞ ምሁራን እውነት ሳለን ካሉ ለኤርትራና ለኦሮሞ ሕዝብ ትልቅ ቦታ በሚሰጡ ጉዳዮች ላይ እርስ በርስ ለመረዳዳት ተገቢ ሆነ የፊት ለፊት ውይይት መምረጥ ይችሉ ነበር ሲሉም ወንጅሏል። ፕሬዝዳንት ኢሳያስ በ34ኛው የኤርትራ የነጻነት በዓል አከባበር ላይ ባደረጉት ንግግር ኦሮሞማን እንደ ርዕዮተ ዓለም አቅርበው ነበር። ኦሮሞማ የኦሮሞ ሕዝብ ማንነት ሆኖ ሳለ ኦሮሞማን እንደ ርዕዮተ ዓለም ማቅረባቸው አደገኛ ነው በማለት ብዙዎችን በብርቱ እየተቹ ናቸው። ፕሬዝዳንቱ በንግግራቸው ስለ ኩሽና ሴማዊ ሕዝቦችም ተናግረው ነበር። ይህ የፕሬዝዳንቱ አካሄድ ኢትዮጵያውያንን ለመከፋፈል ሆን ብለው የተናገሩት ነው በማለት ብዙዎች እየተቹት ይገኛሉ። የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በወላይታ ትልቅ ሎጅ ሊገነቡ ነው። አቶ ኃይለማርያም ደሳለኝ ይህንን ሎጅ የሚገነቡት በኃይለማርያምና ሮማን ፋውንዴሽን አማካኝነት ሲሆን ሎጁ በአፍሪካ ደረጃ ግዙፍ የሚባል እንደሚሆን ተገልጿል። ይህ ሎጅ በሚገነባበት ቦታ በዛሬው ዕለት ተገኝተው የመስክ ምልከታ ያደረጉት አቶ ኃይለማርያም የግንባታ ስራውን
በይፋ አስጀምሯል ተብሏል። እንደተናገሩትም ይህ ሎጅ በአፍሪካ ደረጃ ትልቅ የሚባል ከመሆኑም በላይ ዓለም አቀፍ ደረጃውን የጠበቀ ነው ብሏል። በአጭር ጊዜ ውስጥ የግንባታ ስራው ተጠናቆ ለህዝብ ክፍት እንደሚሆንም አስታውቋል። ሎጁ በቴክኖሎጂ ገዛ ዘመን ተሻጋሪ እንዲሆን ልዩ ትኩረት እንደሚሰጠው የገለጹት አቶ ኃይለማርያም ሲጠናቀቅ ለበርካታ ወጣቶች የስራ ዕድል እንደሚፈጥርም አስረድቷል። ይህ ሎጅ የሚሰራው በወላይታ ዞን በሌ አዋሳ ከተማ መሆኑም ተመላክቷል። የ2017 ዓ.ም ሀገር አቀፍ የመውጫ ፈተና ዛሬ ጀምሯል። አጠቃላይ 190,000 ተፈታኞች ፈተናቸውን በኦንላይን ይወስዳሉም ተብሏል። ዛሬ የመጀመሪያ ቀን የኦንላይን ፈተና ውሎን ተከትሎ ከትምህርት ሚኒስቴር ማሳሰቢያ ሰጥቷል። በዚህም ማንኛውም ተፈታኝ ፈተናውን ሲጨርስ ፍሪሽ ኤንድ ሰብሚት ሳያደርግ መውጣት የለበትም ብሏል። ተፈታኙ ይህንን ማድረጉንም በፈተና ክፍሉ የተመደበ ባለሙያ ማረጋገጫ ሳይሰጠውና ተፈታኙ ፈተናውን መጨረሱን በፊርማው ሳያረጋግጥ ከመፈተኛ ክፍል መውጣት አይኖርበትም ሲል አሳስቧል። ተፈታኞች ወደ መፈተኛ ክፍል እንዲገቡ ማሳወቅና ለዚህ ጉዳይ ተባባሪ ሆኖ ካልተገኙም በፈተና ማስፈጸሚያ ፕሮቶኮል መሰረት ተገቢውን የእርምት ወይም የአስተዳደር እርምጃ እንዲወሰድ አዟል። ሌላው ሚኒስቴሩ በተለያዩ ምክንያት ሲስተምን ዘጋበን በማለት ፈተና ክፍል ውስጥ የሚቀመጡ ተፈታኞችን በተለያዩ መንገዶች የማጣራት ስራ በመስራት አስፈላጊውን የእርምት ወይም አስተዳደር እርምጃ መውሰድ እንደሚኖርበትም አሳስቧል። ምሳሌ ስንተኛ ጥያቄ ላይ እንዳለ ወይም እንደዘጋበት ወይ እንደዘጋባት መጠየቅና የተሰጠውን መልስ ካለው ነባራዊ ሁኔታ ጋር የሚጣረስ ሆኖ ከተገኘ በፈተና ማስፈጸሚያ ፕሮቶኮል መሰረት ተገቢውን እርምጃ እንዲወሰድ ሲል አስጠንቅቋል። ፕሬዚዳንት ዶናልድ ትራምፕ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክሉት ትዕዛዞች ሰኞ ዕለት ተግባራዊ መሆን የጀመረ ሲሆን ፕሬዚዳንቱ ሀገሪቱን ከውጭ አሸባሪዎች ለመከላከል ያወጁት እርምጃ መሆኑን ማስታወቃቸው ይታወሳል። በቅርቡ በተጣለው የጉዞ እገዳ የታገዱት ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ ሪፐብሊክ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ናቸው። ከ7 ሌሎች ሀገራት ማለትም ከቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክማኒስታን እና ቬንዙዌላ ወደ አሜሪካ መግባት በከፊል የተገበደበ ይሆናል። የሪፐብሊካን ተወካይ የሆኑት ትራምፕ እጅግ በጣም ከባድ የሆኑ እገዳዎችን የጣለባቸው ሀገሮች የአሸባሪዎች መጠነ ሰፊ መገኘት በቪዛ ደህንነት ላይ መተባበር ባለመቻላቸው፣ የተጓዦችን ማንነት ማረጋገጥ አለመቻላቸው እንዲሁም በቂ የወንጀል ታሪክ አለመመዝገቢያ እና በዩናይትድ ስቴትስ ውስጥ ከፍተኛ የቪዛ መጠን ያላቸው በመሆኑ እንደሆነም ገልጿል። ባለፈው እሁድ በቦልደር ኮሎራዶ የተከሰተውን ክስተት በምሳሌነት የጠቀሱት ትራምፕ አንድ የግብፅ ዜጋ እስራኤልን የሚደግፉ ሰልፈኞች በተሰበሰቡበት የቤንዚን ቦምብ በመወርወሩ አዲስ የጉዞ እገዳ ተግባራዊ እንዲደረግ ማስገደዱን ገልጿል። ግብጽ ግን የጉዞ እገዳው አካል አይደለችም። የጉዞ እገዳው ወደ አሜሪካ የሚደረገው ፍልሰትን ለመገደብ ትራምፕ የያዙት ፖሊሲ አካል ሲሆን በመጀመሪያ የስልጣን ዘመናቸው ከ7 አረብ ሀገራት የሚመጡ ተጓዦችን የከለከሉበትን ተመሳሳይ እርምጃ የሚያስታውስ ነው። በቅርቡ ዜጎቻቸው በታገዱባቸው ሀገራት የሚገኙ ባለስልጣናትና ነዋሪዎች አሳዛኝ ሲሉ የትራምፕን ውሳኔ ገልጿል። የቻድ ፕሬዚዳንት መሐማት ኢድሪስ ዴቤ የትራምፕን እርምጃ በመቃወም መንግስታቸው ለአሜሪካ ዜጎች ቪዛ መስጠት እንዲያቆም ማዘዛቸው ተናግሯል። ቻድ የምትሰጠው አውሮፕላኖችም ሆነ የምትሰጠው በቢሊዮን የሚቆጠር ዶላር የላትም፣ ነገር ግን ቻድ ክብሯና ኩራቷ አላት ሲሉ ፕሬዚዳንቱ ተደምጠዋል። በዩናይትድ ስቴትስ የገንዘብ ድጋፍ በሚደረግላቸው ፕሮጀክቶች ውስጥ የሰሩና በአሜሪካ ሀገር ለመኖር ተስፋ ያደረጉ የአፍጋን ዜጎች የጉዞ እገዳው ወደ ሀገራቸው እንዲመለሱ ስለሚያስገድዳቸው ከታሊባን በቀል ሊደርስብን ይችላል የሚል ፍራቻ ውስጥ ከቷቸዋል። የዲሞክራቲክ ፓርቲ የህግ አውጪዎችም ስለ ፖሊሲዎች ስጋታቸውን ገልጿል። የዩናይትድ ስቴትስ ተወካይ ሮካና በማህበራዊ ሚዲያ ላይ ባሰፈሩት መልእክት ከ12 ሀገራት በሚመጡ ዜጎች ላይ የትራምፕ የጉዞ እገዳ ከባድና ይህ ህገ መንግስታዊ ነው ብሏል። አክለውም ሰዎች ጥገኝነትን የመጠየቅ መብት አላቸው ሲሉ ተናግረዋል። በሱዳን ዋና ከተማ ካርቱም ቢያንስ 117 አዳዲስ የጅምላ መቃብሮች መገኘታቸውን አንድ የሱዳን መንግስት ባለስልጣን የገለጹ ሲሆን በአገሪቱ ለ14 ወራት በዘለቀው ግጭት በሺዎች የሚቆጠሩ ሰዎች ለሞት መዳረጋቸው ተነግሯል። በሱዳን ጦርና በፈጣን ደጋፊ ሰጭ ኃይሎች RSF መካከል የተካሄደው ጦርነት ተከትሎ የሞቱ ሰዎች አስከሬኖች በቤትና መንገድን ጨምሮ የተለያዩ ጊዜያዊ ቦታዎች ላይ እንዲቀበሩ ምክንያት ሆነዋል ሲል የካርቱም ግዛት መንግስት
ምንጭ ለሮይተርስ መናገሩ ተገልጿል። ከሚያዝያ 2023 ጀምሮ የተካሄደው ጦርነት የመዲናዋን 3 ከተሞች ካርቱም፣ ኦምዱርማንና ባህሪን ለውድመት የዳረገ ብሎም ከባድ ሰብአዊ ቀውስ ያስከተለ ሆኗል። በግጭቱ ምክንያት የሞቱት ሰዎች ቁጥር በግምት ከ20 እስከ 130 ሺህ ድረስ ነው ብሏል ዘገባው። የሱዳን የጤና ሚኒስቴር የተለያዩ ምንጮች ግጭቱ የጤና አጠባበቅ ስርዓትን እያሽመደመደ ወደ 3000 የሚጠጉ ሰዎች በበሽታና በሌሎች የጤና ነክ ምክንያቶች መሞታቸውን ተናግሯል። ምንጮች በጦርነቱ የተገደሉትን ሰዎች አሃዝ ማቅረብ አለመቻላቸውን ገልጸዋል። በዚህ ዓመት መጀመሪያ ላይ ባለስልጣናት በኦምዱርማን መደበኛ ባልሆኑ መቃብሮች ውስጥ ያሉ አስከሬኖችን ወደ ይፋዊ የመቃብር ስፍራዎች ለማዛወር ማውጣት መጀመራቸውን የግዛቱ ባለስልጣናት ተናግረዋል። ሂደቱም ከሁለቱም ተፋላሚ ወገኖች የተውጣጡ ወታደራዊ አባላት አስክሬን በቁፋሮ ከተቀበሩት በመውጣት እውቅና በተሰጠባቸው የመቃብር ስፍራዎች መቅበር ይገኝበታል። ታዲያ እነዚህ አዲስ የተገኙት የመቃብር ስፍራዎች በአቅም ልዩነት ያላቸው፣ አንዳንዶቹ በድርዘን የሚቆጠሩ አስክሬኖችን የያዙ ሲሆኑ የተወሰኑት እስከ 3 እና 4 ሰዎች አንድ ላይ ተቀብሮባቸዋል ተብሏል። ግጭቱ በ10 ሺዎች የሚቆጠሩትን ገድሏል፣ ሚሊዮኖችን የሀገር ውስጥ ተፈናቃይ አድርጓል፣ በመቶ ሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገራት እንዲሰደዱ ማድረጉ ይታወሳል። የሩሲያ ጦር በአንድ ጀንበር 499 ሰው አልባ አውሮፕላኖችንና ሚሳኤሎችን የተሳተፉበት የተደራጀና ከባድ ጥቃት በዩክሬን ላይ መፈጸሙ ተነገረ። የሩሲያ ጦር አዲስ በጀመረው ጥቃት በሁለት ድንበር በ1000 ኪሎ ሜትር ወይም 620 ማይል ርቀት ላይ በሚገኙት የምስራቅና ሰሜን ምስራቅ የሀገሪቱን ክፍሎች ቁጥራቸው የበዛ ሰው አልባ አውሮፕላኖችን 20 አይነት የተለያየ አይነት ሚሳኤሎችን የተወነጨፈ ሲሆን 10 ቦታዎች ላይ ጥቃት ማድረሱ ነው የተዘገበው። የዩክሬን አየር ኃይል ዛሬ ሰኞ ዕለት ባወጣው መግለጫ ሩሲያ 479 ሰው አልባ አውሮፕላኖችንና 20 ሚሳኤሎችን በአንድ ጀንበር ማስወንጨፏን ተናግሯል። ጦርነቱ ከተጀመረ ከ3 ዓመታት በፊት ከተመዘገቡት ከፍተኛ የሰው አልባ አውሮፕላኖች ብዛትም አለው ተብሏል። ዩክሬን በሰኔ 1 ቀን በሩሲያ አየር ማረፊያ ላይ ለፈጸመችው ምላሽ በተባለው እሁድ ከቀኑ 10 ሰዓት ተኩል በተጀመረ እጅግ ግዙፍ የሞስኮ ጥቃት ሩሲያ ወደ ዩክሬን ከተላኩት መካከል 292 ድሮኖችን በአየር ላይ መከላከያ ተመትተው ወድቀዋል። 187ቱ በቦታቸው ጠፍተዋል። በእነዚህ አማካኝነትም 10 ቦታዎች ላይ ጉዳት ተመዝግቧል ሲል የአየር ኃይሉ ገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እሁድ መገባደጃ ላይ እንደተናገሩት በአንዳንድ አካባቢዎች ሁኔታው በጣም ከባድ ነው በማለት ሲቪሎች ለአየር ጥቃት ማስጠንቀቂያ ላይ ትኩረት እንዲሰጡ አሳስበዋል። የሩሲያ መከላከያ ሚኒስቴር በበኩሉ ዩክሬን ጦርነቱን ወደ ሩሲያ ለመውሰድ መሞከሯን ቀጥላለች ያለ ሲሆን ዩክሬን ሰው አልባ አውሮፕላኖችን ወደ ሩሲያ መላኳና ትንኮሳዎችን ካላቆመች ከዚህ የባሰ ጥቃት እንደሚገጥማት አስጠንቅቀዋል። 3 ዓመታትን በተሻገረው የሁለቱ ሀገራት ጦርነት በቅርቡ በኢስታንቡል ውስጥ በሩሲያና በዩክሬን ልኡካን መካከል የተካሄደው 2 ዙር ቀጥተኛ የሰላም ድርድር እስረኞችን እንዲሁም በሺዎች የሚቆጠሩ የሞቱና በጠና የቆሰሉ ወታደሮቻቸውን ለመለዋወጥ ቃል ከገቡት የዘለለ ትርጉም ያለው ስኬት ሳያገኝ በርካቶችን ሕይወት እየቀጠፈ ተቋማትና ከተሞችን እያወደመ በሰውና በንብረት በኢኮኖሚ ከፍተኛ ኪሳራ እያስከተለ መቀጠሉን ነው ተነባቢነት ያላቸው ዓለም አቀፋዊ ሚዲያዎች የፊት ገጽ ያገኘው መረጃ የሚያሳዩት። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።